መራሹ ኢህአዴግ አዲስ አበባን የተቆጣጠረው ግንቦት 1983 ዶክተር አለሙ እንዴት ነው በህወሓት መራሹ ኢህአዴግ ቁጥጥር ስር የገቡት? የዛን ቀን የት ነበሩ? ምክንያቱም ጀነራል ተስፋዬ ከዚህ በኋላ እሳቸውን ጨምሮ ጓድ ፋሲካም ሌሎች ሰዎች ወደ አቶ ኃይሉን ጨምሮ ሌሎችም ወደ 6 የሚጠጉ ሰዎች መጀመሪያ የገቡትን ማለት ነው። ከዛ በኋላ እዛ የቆዩት የተወሰኑት ናቸው። ወደዛ ገቡ። ሌሎቹም ደግሞ በአብዛኛው እንግዲህ በቁጥጥር ስር ዋሉ። የርሶ እንዴት እና በምን ሁኔታ ነበር ግንቦት ሃያና ዶክተር አለሙ? እሱን ላንሳና አሁንም ለትውስታ እንዲረዳዎት ቀጥያ አንድ ነገር አንድ ቪዲዮ ጋብዘውታል። ኦኬ እኔ ያው እንዳልኩ ከተስፋዬ ጋር ብዙ ሙከራ አረኩኝ ሳይሳካ ግንቦት 19 በቃ የሆነ ነገር ብቻ ስላለኝ ዝም ብዬ ከተማውን መዞር ጀመርኩኝ። ከተማውን ስዞር ለእኔ በጣም ግልጽ ነበር፣ ገብተዋል አዲስ አበባ ውስጥ ወያኔ አስቀድሞ ያስገባዋል እና እንዲሽርጥ ያረጉ ጠመንጃቸው እንዳይታይ እንደዚህ ብዙ እንቀሰቀሰ ያለሁኝ እና እኔ ማዕከላዊ ኮሚቴ ቢሮዬ ነበርኩ 19 ቢሮዬ ነበርኩኝ እና ከዛ በኋላ ካየው በኋላ በቃ የሆነ ነገር ተሰማኝ። በቃ ወያኔ ገብቷል እና አንድ ቀን ብድግ ይላል እዚህ ምን እንደማደርግ አላውቅም። እውነት ለመናገር ምን እንደማደርግ አላውቅም፣ አልወሰንኩም በዛን ጊዜ። ነገር ግን ቢሆንም ትንሽ ዞር ብል ይሻላል ብዬ መረጥኩኝ ከቤቴ እና እስከ 12 ሰዓት ድረስ ያው እኔ ነበርኩ ስላለሁኝ ገንዘብ ቤቱን ደሞዝ የግንቦት ደሞዝ ልቀቁ ስጡ፣ ገንዘብ መጥቷል፣ ገንዘብ አለ ስጡ፣ እንግዲያውስ ለሰራተኛ ደሞዝ ይሰጥ ማለት ተባለ። እሱን አደረግን። ደሞዜን እኔ ወደ 10 ሰዓት 11 ሰዓት ገደማ ወሰድኩኝ። ያኔ ምን ያህል ነበር ደሞዙ? 1100 ምናምን ገደማ ይደርሰኛል። ስልጣኖት ግን ምን ነበር? የመምሪያ ኃላፊ ግን ምን ነበር? ስልጣኔ የመምሪያ ኃላፊና ፓርቲውን አደራጅ ነኝ እና 1500 ነው። የከፍተኛው ደሞዝ 1500 ነው። በነገር ላይ በፓርቲውም በመንግስት ፕሬዚዳንቱም 1500 ነው የሚያገኙት። ሁላችን ምክትል ጠቅላይ ሚኒስትርም እኩል ነው ደሞዛችን 1500 ነው። 1500 በላይ የሚወጣ የመንግስት መስሪያ ቤት የለም። ፓርቲም ውስጥ በስንት መከራ ነው መምሪያ ኃላፊዎች 1500 1100 ነበር የመምሪያ ኃላፊዎች እና ያንን ተቀበልኩኝ። 11 ሰዓት ግርማ አድማሱ ነበረ ከኔ ጋር፣ እሱ ምክትል ነበር ያኔ መምሪያው ኃላፊ። 12 ሰዓት ላይ በልግርማው እንግዲህ እኔ እንደምገምተው ነገ ምንገናኝ አይመስለኝም። ከተገናኘንም ጥሩ ነው በልና ደር ተባብለን ተለያየን። አንድ ወዳጄ ነበረ፣ ቤተሰቤን ትንሽ ወደ ድሬዳዋ ልኬ ነበር። ወደ ውጭ ለመላክ አልተሳካልኝም ቤተሰቦችን እንጂ ሀሳቡ ነበረው። ልጆቼ ሴፍ ቢሆኑ መርጥ ነበር፣ ምንም ጥያቄ የለም። ልጆች እኔ በምንም ተአምር እኔ ከኢትዮጵያ ለመውጣት ሀሳብ አልነበረኝ። ለምን ምን ላደርግ እወጣለሁ? ተወልደኔ ከኢትዮጵያ ውጭና ከኢትዮጵያ ውጭ ምንም ነገር አልነበረኝም። ምንም ነገር አልነበረኝም። ምንም ቤተሰቤ ሳይቀር ለእኔ ሁለተኛ ደረጃ ነበር እና እኔ በፍጹም ሀሳብ የለም። የእኔ ጥያቄ ምንድነው የማደርገው ነው። ደፍነትሊ ራሴን አልገለም በምንም ተአምር። ከዛስ ምንድን ያለኝ አማራጭ? ያለውን አካል ልቀበለው እችላለሁ። አውቀዋለሁ፣ ማንነቱ አውቀዋለሁ። የፈለገው ሽፋን ቢለብስ አውቀዋለሁ ማንነቱ። ኢትዮጵያ አይደለም። የአብዮቱ ቀጠለ አልቀጠለ አይደለም፣ ለእኔ አገር ነበረች። የዛ ጊዜ ኢሹ አደረገብኝ ወያኔ እንጂ ፖለቲካው ሪፎርም ቢመጣ የምፈልግ ሰው ነበርኩኝ።
መልቲ ፓርቲ ሲስተም ውስጥ ብንገባ እንደ ኢሰፓ ተደራጅ ቢሉኝ ምንም ሞስት ፕሮባብሊ ሶሻል ዲሞክራት ፖዚሽን ሊኖረኝ ይችል ይሆናል። አዘርዋይስ ግን ኢትዮጵያ ህዝብ ከተቀበለኝ ተቀበለኝ፣ ካልተቀበለኝ የሚቀበለውን ይውሰድ የሚል ድረስ ሀሳብ ነበረኝ። የበፊቱ አንተ እንደምትለው ደረቁ ኮሚኒስት አልነበርኩም 83 መጨረሻ ላይ እና ግን ለሀገሬ ግን ሁልጊዜ ደረቅ ነበርኩ። ሰው ለእኔ አይታየኝ። ኢትዮጵያም ደግሞ እንዲህ ስትሆን ደግሞ ዝም ብሎ መታየት አይታየኝም። እንኳን ተወስጄ መታረድ ቀርቶ አላቅም። ኦፕሽኔ ምንድነው ያለኝም ይኑረኛ አይኑረኝም አላቅም። እውነት ለመናገር የዛን ቀን ግን አንድ ነገር ማውቀው ዞር ልበል፣ ከምጋፈጣቸው ዞር ልበል ከቤት። አንድ ወዳጄ ጋር ሄጄ አደርኩኝ። ጠዋት ጀግናው የኢህአዴግ ሰራዊት ተባለ በሬዲዮ። እዛው እንግዳ እዛው ቤት እያሉ እንግዲህ ምን እንደምታደርገው በቃ ከየት ትሄዳለህ አሁን እዚህ ቆይ እንጂ ምናምን ተባልኩኝ። እዛው ቆየሁኝ። ከዛ ቤት ደወልኩ። ያለኝ ሰራተኛና ዘበኛ ነው። ስደውል ጠዋት 1 ሰዓት ላይ መጥተው ነበር እኔን የሚፈልጉ ሰዎች ቤት ድረስ። በቃ የገመትኩት ነገር ሆነ እና የት ሄደ ምናምን ሳሉ አይ የሉም፣ የት እንደሄዱ አናውቅም አልናቸው። ከመጣ እዚሁ ይጠብቀን ብለዋል አሉ ምናምን አሉ። እሺ ያልኩኝ። ከዛ ላይ ማታ ቴሌቪዥን ሳይ በቃ ይሄ እጅ ስጡ ተብሏል ምናምን እየተባለ አንዳንደኛ ሰዎች እዛ በቴሌቪዥን ይስቃሉ፣ ይጫወታሉ፣ ዘመዶች ይደውላሉ። እህቴ እናቴ ነበሩ፣ ሁሉም እጁ ሰጠ፣ ለምን አታረግም ምናምን። እነሱ ደግሞ እኔ ራሴን አጠፋ ይመስላል ወይ መስሏቸው ይመስለኛል። በጣም ተጨነቁ። መጨረሻ ላይ ቤቴ ሄድኩኝ። ከመጡም ምን እንደማደርግም አላውቅም። አሁንም በቃ ሄድኩኝ። ማንም አልመጣም። በቃ ሌሊት በደንብ አሰብኩበት። በቤቴ ብቻ ሆኜ በደንብ አሰብኩበት። ራስን መግደል በምንም ለወያኔ ደስታ አልሰጥም። በእኔ መጣ፣ በሌላው ሲደርስ ያለው። ስለዚህ በቃ ፋይናሊ እጄን እሰጣለሁ ብዬ ወሰንኩኝ። ቢፈልጉ በማግስቱ ጓሮ ወስደው የፈለጉትን ያርጉ እና ሌላው ሁሉ እንዳደረገው እኔም አደርጋለሁ ብዬ ወሰንኩኝ። ሲነጋ አንድ ወዳጄን እስቲ አድርሰኝ ብዬ መከላከያ ሄጄ እጄን ሰጠው። እነዛ ቀናቶች እኔ ራሴን በራሴ ምንም ትዝብት ላይ አልጣልኩትም። ይህን ያህል ዓመት የሰራ ድርጅት ጀንዌንሊ ደግሞ ሀገራቸውን የሚወዱ ሰዎች ተሰባስበውበት የነበሩት እንዴት ነው በዚህ የሚቋጨው? ብዙ ሀገሮች አይተናል። አለድም አንዱ ሳይሆን በሌላው አለ። ከዛ ዓላማ ነው የሚመጣው። ደግሞ የቆምክበትን መሰረት የሚንድ መሆኑን ስታቅ፣ አገር የሚንድ መሆኑን ስታቅ እንዴት ነው አጣጥፈ እጅን ተቀምጠው እና ያ ግርም ስላለኝ በቃ ትንሽ እዛ ላይ ፍራስትሬሽን ትንሽ ይሰማኛል። ዋይ ለምን ምን ማድረግ እንችል ነበር አላውቅም፣ ግን ብንነጋገር ነው። ደግሞ ሁለተኛ አንድ ጎርፍ እንደሚመጣ እያየው እንዴት ደንዝዘህ ብለህ ትቀመጣለህ? እኮ በሩቅ ይታይ የነበረ ጎርፍ ነው። ያ ፓርት በጣም ሁልጊዜ ዛሬም ድረስ ይገርመኛል። ያው እንግዲህ ሁሉ ነገር ለበጎ ነው እንደሚባለው ይህንን ተጨማሪ እድሜ አገኘሁኝ። የሚገርም ነው። ስለዚህ ያቺ ቀን እንደዛ ነበር ይችላል። የሚገርመው በዛ ስርዓት ውስጥ የነበራችሁ ሰዎች እንዳሉት እርሶም ለሀገር ያላችሁ ፍቅር፣ በሀሳባችሁ እንስማማም አንስማማም፣ ግን ለሀሳባችሁ ደግሞ የነበራችሁ ጽናት፣ ለድርጅታችሁም ይሁን ለፓርቲያችሁ
እኔ በግሌ ስለሚገርመኝ የሞራላችሁ ላልኩት ነገር እስከ መጨረሻ ያላችሁበት መንገድ የሚገርም ነው። ለምሳሌ እንዳሉት እርሶ በምንም መልኩ ሀገሬንም ክጄ ይሁን ያገለገልኩትና ያመንኩበትን ፓርቲ ትቼ የመሰደድ እቅድም አላማም የለኝ። ለኔ ቤተሰቤ ሁለተኛ የለፋውበት አብዮትና ፓርቲ ቅድሚያውን ይዛል ይላል። የሚገርመው እንግዲህ 83 እንዳሉት ጎርፉ እንደሚመጣ እየታወቀ እርግጠኛ የሆኑ እንቅስቃሴዎች እየታዩ የነበራቸው ኃላፊነት እየታወቀ አማራጮች እያሏችሁ ለምሳሌ እንደ ምሳሌ ጥቂት ሰዎች ከርሶ ጋር ባነሳ ብዬ ነው። ሌተና ኮሎኔል ፍስሐ ደስታ ህዳር ላይ ጃፓንና የሆነ ሀገር ጉብኝት ላይ ነበሩ። የመጥፋት እድሉ ነበራቸው። ይሄም የሆነው 83 ህዳር ነው። አቶ ኃይሉ ይመኑ የካቲት ላይ አሜሪካን ሀገር ነበሩ። ኢንጂነር ካሳ ገብሬ አሜሪካን ሀገር ነበሩ። እምጠቅሰው በዛው ዓመተ ምህረት በተለያዩ ወራቶች ማለት ነው። ጓድ ፋሲካ እንደዚሁ አሜሪካ ነበሩና እድሉ ከነበረበት ቦታ በነበሩበት አካባቢ ደግሞ እንዲቀሩ ሁሉ ሐሳብ የቀረበላቸው ነበር። ኢንጂነር ካሳ ቤተሰብም አትሂድ ከዚህ በኋላ በቃ ነገሩ አልቋል ተብለዋል። ሌሎቹም እንደዚሁ እድሉ ነበራቸው እና ከጀመርነው ነገር ጋር ግን እስከመጨረሻው የሚለው ምንም ይሁን ሐሳቡ ምንም ይሁን ሰው ግን ላመነበት ሐሳብ በዛ ደረጃ ቆሞ እስከመጨረሻው መዝለቅ መማር የሚፈልግ ሰው ካለ ማለት ነው። ሐሳቡ ላይ ይስማማም አይስማማም ጽናትን ዲሲፕሊንን እና ያመኑበት ነገር መገዛትን ከሌብነት መጽዳት ጋር ጨምሮ ይሄ ታይቶባችኋል። ደጋግሜ እንደምለው እኔን ከሚማርኩኝ ጉዳዮቻችሁ መካከል ነው ይሄና እንደው ያሉት ቪዲዮ ያ በቴሌቪዥን ያዩ ከርሶ ቀደም ብለው በተለያየ መልኩ ለመጣው የህወሓት እና የኢህአዴግ ኃይል በቁጥጥር ስር ያዋሉ ጓዶቹ የሚያስታውሱት ከሆነ ወደ ኋላ ከመለሰውትም አላቀም። እነዚህ ውስጥ በእርግጥ ብዙዎቹን አላቃቸውን በመልክ ማለት ይችላል። አብዛኛዎቻችሁን በስም ስለምናውቅ ያኔ በነበረው ሁኔታ ይሄ ቀን ይሆን የሚለውን እንዲያው ካስታወሰውት ብዬ ነው ቪዲዮ አንዳንድ ቪዲዮ ያዘጋጀው ለርሶት ተረዳ ብዬ ነው። እስቲ ይሄን የሽግግር ጊዜ ያስታውሱትና ኢህአዴግ ሲገባ ያሳየንን ላሳየውት ፈልጌ ካሳ ገብሬ እኔ ካሳ ነኝ እኔ ዩሱፍ አህመድ ይሄ ገረመው ነው ገረመው ደበሌ እኔ ጀነራል የፖሊስ አዛዥ የነበሩት ግርማ ነው አይደለም ከሱ በፊት ዘውዴ ወር እንደዚህ ጀነራል ወርቁ ዘውዴ ይሄ ቢበል ነው ቢበል ጀነራል እንዲበል ይባላል። ጀነራል እንዲበል አንድ የልድገመውና የሚያስታውሳቸውን ለኔም ማወቅ እንዲረዳኝ የመጀመሪያዎቹ ወዛደሮች ናቸው በአብዛኛው። አሁን እነዚህ ወዛደሮች ናቸው። ይሄ ማተሚያ ቤት ብራና ሰላም ማተሚያ ቤት የሚሰራ ማተሚያ ቤት ነበር። ይሄም ወዛደር ነው። ይሄም እንደዚሁ ነው፣ ወዛደር ነው። እኔ ኢንጂነር ካሳ ታውቀዋለህ? ካሳለው ይሄ ዩሱፍ ነው፣ ዩሱፍ አህመድ። ይሄ ገረመው ደበሌ ነው። እሺ ግብርና ሚኒስትር። እኚህ የፖሊስ ናቸው፣ የፖሊስ አዛዥ በኩዴታው ጊዜ የፖሊስ አዛዥ ነው። እኔ ሻምበል ፍቅረ ስላሴ ናቸው አይደለም? እንትና ማን ነው? ይሄ ግርማ ነው። ይሄ ጀነራል ግርማ ነው አይደል? ግርማ አስተርጓሚው ግርማ በሻ ግርማ በሻ ነው። እሱ ግርማ በሻ ነው። እኚህ ፖሊሱ የታወቁ ናቸው። ከእንትና በፊት ናቸው። ከግርማ ነዋይ በፊት የነበሩት ናቸው። የፖሊስ አዛዥ ነበሩ። ይሄ አይ ቲንክ የመጀመሪያ ቀን ወይ እንደዚህ ሲያሰባስቡ መሰለኝ። ልክ ነው። እና ይሄን በቴሌቪዥን እርሶ ራሱ እዛ ወዳጆት ቤት ሆነው ካዩቸው ውስጥ ነው። እነዚህ የመጀመሪያ 2 ቀን የገቡ ናቸው እና መከላከያ ነበር የሚያሰባስቡት። እና እኔ በ3ኛው ቀን ነው፣ እኔ በ23 ነው የታሰርኩት።
እስኪ አብሬ ላንሳ እንግዲህ የመከራውና የእስር ቤቱ ታሪክ በጣም በሚገርም ሁኔታ አብዛኛዎቻችሁ ኢትዮጵያ እናንተ በምታዩበት አይን ኢትዮጵያ ልታደርሱ በምትፈልጉበት ህልም ነው እንግዲህ ፓርቲንም ሌላውንም ክፍል በዛ ስርዓት ውስጥ የነበራችሁ ከተለያየ አካባቢ መጣችሁ የሰራችሁትና ይሄ ለውጥ ሲከሰት ማለት ህወሓት መራሹ ኢህአዴግ ሲገባ አብዛኛዎቻችሁ እስር ቤት ስትገቡ የነበራችሁ እድሜ ይገርመኛልና ለምሳሌ ፕሬዝዳንቱ 50 ዓመታቸው ነበር። ኮሎኔል ፍስሐ 50 ዓመታቸው ነበር። ሻምበል ፍቅረ ስላሴ 46 ዓመታቸው ነበር። ዶክተር አለሙ አበበ 51 ዓመታቸው ነበር። ምናልባት ጓድ ፋሲካም በዚህ ውስጥ ያሉ ይመስለኛል። እንደው ከማስታውሰውና ከማቀው ይሄ እድሜ ደግሞ ሀገር ለመምራት በተለይ ብስለትን ማስተዋልን የሚጀመርበት ይመስለኛልና እንዲያው ከዚህ አንፃር ከ50 ዓመት በኋላ እስር ቤት ገብቶ የነበረውን ነገር ከእስር ቤቱ ጋር አያይዘን ነው። ልክ ነህ። እድሜ እንደዛው ነበረ። አብዛኛዎቻችን የምንቀራረብ ነው። ፋሲካም ብዙ ከዚያ አይለይም፣ ግን ከኔ ትንሽ በአንድ ዓመት ወይ በሁለት ዓመት ዝቅ የሚል ይመስለኛል እንጂ ወደዚሁ ገደማ ነን እና ጊዜውም ደግሞ ልክ እንዳልከው ነው። እኛ በወጣትነታችን ስለጀመርን የዛን ጊዜ ብዙ የሰራን ስለሚመስለን አሁን 50 ዓመት ስንታሰር ብዙ ያረጀን ይመስለናል። ግን ከሰው ልጅ እድገት አንጻር ስታየው ይህ ዘመን ይመስለኛል ትልቅ የኃላፊነት በተለይ ኃላፊነት ያለበት ስራና አውጥቶ አውርዶ አመዛዝኖ በህሊና የሚወሰን ነገር በሚበዛበት ጊዜ ወይ በሜትር ወይ በኪሎ እየመዘንክ የማትወስነው ግን ለህሊና በሚበጅ መልኩ የምትወስነው ውሳኔ በሚኖርበት ጊዜ እኔም በግሌ እንደማምነው ከ40 በኋላ ያለው ይመስለኛል የበለጠ የሚያዘጋጅህ ለእንደዛ አይነት ቦታ እና እኛ እንግዲህ በዛ ጊዜ ውስጥ ለእስር መዳረጉ አሳዛኝ ነው። ግን ከኛ ተጨባጭ ሁኔታ ሌላ አማራጭ አልነበረው። ምክንያቱም በተለወጠው ኢትዮጵያ ውስጥ ምንም አይነት ሚና ሊኖረን እንደማይችል እኛም እናውቃለን። ማንም ደግሞ ያንንም እድል አይሰጥም። ለኛ የተዘጋጀው ዕጣ ፈንታ የወደቅንበት ሁኔታ ነው ያለው። እድሜውን በሚመለከት ግን በእኔም በኩል እንደዛ ገምታለሁ። እንደውም አንዳንድ ጊዜ ዝም ብዬ ሳስበው ምናልባት አሁን አንዳንድ ሰዎች ወታደራዊ አገልግሎት ወጣቶች በዛ ሂደት ውስጥ እንዲያልፉ ማድረጉ ጠቀሜታው የመከላከያ ኃይልን ማዳበር ብቻ ሳይሆን የዜግነትን እና የኃላፊነትን ስሜት ያዳብራል ይላሉ እና ምክንያቱም በዛ 1 ዓመት አገልግሎት ውስጥ የሚሽከረከርበት የስራ ድባብ ይሄንን መሰረት አድርጎ ስለሚንቀሳቀስ ከዛ በኋላ በሚኖረው ህይወት ሁሉ ያንን እሴት ይዞ ይወጣል ስለሚባል ይመስለኛል። እና አንዳንድ ጊዜ ደግሞ እኔ እንደው ሳይረዝም እንደ ወታደራዊ ሰርቪስ 2 ዓመት አመን እንደው 6 ወር መታሰር ራሱ እንደ ሰርቪስ ቢሆን እና ታስሮ ቢወጣ አሁን የተሻለ ሰው ሊሆን ይችላል የሚል ግምት አለኝና አንዳንድ ጊዜ መታሰር ጥሩ ነው ወይ እላለሁ ከራሴም አንጻር። እስከዛን ጊዜ ድረስ መቼም ሁሉን ነገር አቅም በፈቀደ መልኩ ግልቢያ ላለማድረግ ይሞከራል። በየግለሰቡ ህይወትን ዝም ብሎ እንዲሁ በግልቢያ የማያልፍ ወይም ደግሞ ሁሉንም ነጥብ ላይ ቆም እያለ የሚያስብ አይነትም ወጣት አለ፣ ይፈጠራል፣ ምንም ጥያቄ የለም። ነገር ግን በአብዛኛው ግን ወደዚህ ከመሄድ ይልቅ ቸኮል የማድረግ ነገር ስለሚበዛ ሀሳቦችን አውጠንጥኖ ውጤታቸውን አይቶ በሚቀጥለውስ ምን አይነት ሀሳብ ቢኖረኝ የተሻለ ነው የሚለውን ለማድረግ ጊዜ አይኖሩም።
በዛው ሀሳብ ላይ ይቆይና እነዚህ ሀሳቦች ደግሞ ከወቅቱ ጋር በማይሄዱበት ጊዜ ከሚያስበውም ሀሳብ ውጭ በሆነ የድርጊት እንቅስቃሴዎች ሊገኝ ይችላል እና ሁልጊዜ ራስን መገምገም ጥሩ ነው እና ያ ማረሚያ ቤት ለራሴ በራሴ አንዱ የሰጠኝ ይሄ እድል ይሄ ነው። ቆም ብዬ ያሳለፍኩትን ህይወት እና ያለፍኩበትን ዘመን ለእኔ ቁም ነገር አድርጌ የያዝኳቸውና ቁም ነገር አይደሉም ብዬ የተወኳቸው ነገሮች በሌላ በኩል ደግሞ ከያዝኳቸው አቋሞች አንጻር እና ከኢትዮጵያ ጋር ሳየው እንዴት ነበር የሚለው ከዚህ አንጻር እኔ ተምሬ አድጌ የወጣሁበት ላለሁ አንድ ስለ ስሪው ጊዜ ስላነሳብኝ ነው። ሁለተኛ በእውነት ቅድም ብያለሁ የዛን ቀን ምሽት ብዙ አስቤ ነው እስር ቤት የገባሁት እና በጣም ከሞላ ጎደል እርግጠኛ ሆኜ የነበረው አይነት በዚህ አይነት በምገባበት ሂደት ውስጥ ብዙ ጊዜ የህይወት የመቆየት እድል ላይኖረኝ ይችላል የሚለውን በደንብ አውጥቼ አውርጄ ተቀብየው ነው የገባሁት። ግን አንድ ሌላ ነገር ደግሞ ይዤ ነበር የገባሁት። ይኸው ምንድን ነው የፈለገው ነገር በሚመጣ ጊዜ ይምጣ እንጂ አስቀድሜ ራሴን ገድዬ አላደርገኝም። ስለዚህ ስታሰር አስቤ ሄጄ የሰጠሁት ሁኔታዎች በፈቀዱ መጠን እስር ቤት ታስሬያለሁ ሳይሆን እኖራለሁ በሚል አስተሳሰብ ውስጥ ገባለሁ ብዬ ነው የሄድኩት። ስንት ጊዜ 1 ወር ይሆናል የዛ ጊዜ የሚኖረኝ 1 ዓመት ይሆናል 5 ዓመት ይሆናል አላውቅም። ግን አንድ ወቅት ግን ያልቃል እዛው እያለሁ። እስከዛ ድረስ ግን ራሴን በቃ ገድዬ አልጠብቅም እና መኖር መቻል አለብኝ በእስር ቤት። የመጀመሪያዎቹ ሳምንት ብዙ ነገሮች ከለመድከው ውጭ የሆነ ነገር ስለሚያጋጥምህ ለዛ ለራሱ ራስን ማስተካከል ጊዜ ይፈልጋል። የ1 ሳምንት ጊዜ ያህል ፈለገኝ። ሁለተኛ ራሱ የተዘበራረቀ ነበር የእስር ሁኔታችን እና የፖለቲካ ትምህርት ቤት ነው የገባነው። ብዙ ትርምሶች ነበሩ እና ረጋ ብለህ ራስህ በምታስበው አቅጣጫ የመሄድም ሁኔታ ድባቡ አይፈቅድም። ነገር ግን ከ1 ሳምንት በኋላ በቃ አለሙ በቃ በፕሮግራም መኖር አለብህ እዚህ እስር ቤት አልኩኝ። ከታሰርኳል ከቤቴ ጠዋት ወጥቼ ልብሴ ለብሼ ስራ ሄደ ዛሬስ እንዴት በቃ ዝም የተነስቼ ቀን ሙሉ ዝም የምዳክር ብለው ምን አይነት ህይወት ነው? በቃ አለሙ አንድ ነገር መፍጠር አለባሉ። ምንድን ነው መፈጥረው ብዬ ሳስብ እጅግ በጣም ብዙ ጊዜ ለመማር እየፈለኩ እየጀመርኩት እያቋረጥኩት ያቃተኝ የፈረንሳይ ቋንቋ ትምህርት ነበር። መጽሐፎች ነበሩኝ ቤቴ፣ የተለያዩ መጽሐፎች አምጦልኝ አልኩ። ከሳምንት በኋላ ፖለቲካ ትምህርት ቤት የታሰብንበት የተዘጋጀው ለፖለቲካ ተማሪዎች ማደሪያ ነው። በጣም የተመቸ ነው እና በዛ ጊዜ ከዛ ከገባ ነው አንጻር ደግሞ ዞር ብዬ ስቃኝ አንዳንድ ባዶ ክፍሎች ነበሩ የተዘጋጁ። እነሱን ካወቁ በኋላ ጠዋት ቁርስ በላለሁ። ትንሽ የእስር ቤት ሁኔታ የዛን ጊዜ ራስንም ለማጽናናት ያህል ዝም ብሎ ጫጫታ ይበዛበታል እና ትንሽ አብሬ እና ከዛ በኋላ መጽሐፌን ይዤ እገባለሁ እዛ ክፍል። ምሳ ሰዓት ነው የምወጣው። አጠናለሁ ፈረንሳይን። በቃ መኖር አለብኝ እዚህ በቃ ፈረንሳይ ማወቅ ፈልግ ነበር። በቃ አትሊስት አሁን ፈረንሳይኛ አጠናለሁ እና በዛ ነው የጀመርኩት በታሰርኩ በሳምንት እና ላሳጥርልህ እና 20 ዓመት ስታሰር በተለይ የ10 ምናምን ዓመቶቹ ከጧት 2 ሰዓት እስከ ማታ 11 ሰዓት ቢዚ ነኝ። እኔ
ከሰው ጋር ለመገናኘት ከፈለኩ በቀጠሮ ነው። መቼ ይመችሃል ምናምን ተባብለን ምን ነበር የምትሰሩት በዘረዘርልህ በጣም ብዙ ነው፣ በጣም ብዙ ነው። ግን አንድ ትልቅ ነገር አንድ ሁለቱን ይንገሩኝ እስቲ ምንድን ነበር? የመጀመሪያው አሁን እቺ በግል ያረኳት የመማር ጥረት ቀኑ እየረዘመ ሲሄድ አሁን ሌሎችም ሰዎች ወደዛ አይነት አስተሳሰብ እየመጡ ሲሄዱ ክላሶች ተፈጠሩ። ክፍል የፈረንሳይኛ አንድ የሚያስተምር ሰው አገኘን። አንድ ጀነራል አንድ 7 8 ነው 10 እንሆናለን። ፈረንሳይኛ ተማሪዎች ግሩፕ ተፈጠረ። ከጥቂት ጊዜ በኋላ ደግሞ አንድ 5 ምንሆን ደግሞ አረብኛ የሚያስተምር ደግሞ ዩሱፍ ነበር የሚያስተምር። ዩሱፍ አህመድ ዩሱፍ አህመድ ነበር አረብኛ የሚያስተምረን። እኔ ሁሉም ውስጥ አለሁ። ይቺ የመጀመሪያው እንደዚህ ተጀመረች። አሁን ያ ዝም ብለህ በግል አላደን በመነጋገር ነው። በኋላ ግን ቀስ እያልን ስንሄድ ይሄ የእስር ቤት ኮሚቴ ማቋቋም የምናምን ሲመጣ መማር ማስተማር የሚለው ነገር እንደ ፕሮግራም እየመጣ ሄደ። ከግለሰቦች ኢኒሼቲቭ በተለይ ዓለም በቃኝ ከገባም በኋላ ይሄ በጣም ተስፋፋ። እኔ ራሴ የማስተምራቸው ትምህርቶች ነበሩ፣ የምማራቸው 1-4 ትምህርቶች ነበሩ እና በሁሉም ውስጥ ስትሳተፍ ጊዜ የለም። የህግ ትምህርት ትማርና ከዛ ወጥተህ ኦሮምኛ ትማራለህ፣ ከዛ ወጥተህ ትግርኛ ትማራለህ፣ ከዛ ወጥተህ ፈረንሳይኛ ትማራለህ፣ ጣሊያንኛ ትማራለህ። ሜካኒክ ትምህርት ተምረናል። እጅ መፍታታው ሞተሩንም ባናገኝ በብላክ ቦርድ ላይ እያስተማር የመኪና ጥገና እና እኔ ማቴማቲክስ ሃይ ማቴማቲክስ እኔ ደግሞ መደበኛ ተማሪዎች ባዮሎጂ እና ኬሚስትሪ አስተምር ነበር መደበኛ ትምህርት ቤት ውስጥ 12ኛ ክፍል አስፈትኛለሁ። እና ከፍተኛው ስራ ይሄ ነው። መጨረሻ አመታት ደግሞ ኮምፒውተር እኔ ራሴ ተምሬ 10 ምናምን አመት ኮምፒውተር አስተምሬ ያለሁ እና ስወጣ እንደ ዩዘር የሚበልጠኝ የለም እላለሁ። ማንኛውንም ሶፍትዌር አስተምራለሁ። ኦፊስ የሚባለው ፓኬጅ ውስጥ ያለው ወርድ፣ ኤክሴል፣ አክሴስ፣ ፍሮንት ፔጅ ምናምን ብትላቸው እኔ የማስተምራቸው ትምህርቶች ነበሩ ከኔ እውቀት ባሻገር እና በመጽሐፍ ማኑዋል በማዘጋጀት ምን በማለት በጣም እውቀቴን አዳብሬ በብዙ በመቶ የሚቆጠሩ ተማሪዎች አስተምሬ ነው የወጣሁት።